ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር እግዚአብሔር ይመስገን። እንግዲህ ወረኛ የሚያወራ አሜት ይደልድል እያሉ ነው አብርሽና ሩታ ማለት ነው። አብርሽና ሩታ በአንድ ላይ ዛሬ ማታ ልጃቸውን ይዘው ጠብቋቸው ማለት ነው። ዛሬ ማታ ጠብቁን ብለዋቸዋል። እናንተ ዝም ብላችሁ እናፋታ እናጋባ ትላላችሁ። ሄልሚላ እንደዚህ አረገች፣ ሄልሚላ እንደዚህ ሆነች። ሄልሚላ እኮ ትርፍ ነች ታውቃላችሁ። ሄልሚላን እኮ አብርሽ የሚፈልጋት አይመስለኝም። ለምን መሰላችሁ? ከልጅናቱ ጋር ማንንም ላወዳድር አይችልም። በፊትም ነግሯቸዋል። ከሩታ ጋር ማንንም ላወዳድር አልችልም። ለወንድሙ ራሱ ለኤፍሬም ማለት ነው። እኔ እግዚአብሔር ተፈቀደ የልጅ አባት ነኝ። እግዚአብሔር ተፈቀደ ከባለቤቴ ጋር ሁኜ ባሳድገው ደስ ይለኛል። ካለበለዚያ ግን ደግሞ ልጄን ማሳደግ ነው የምፈልገው በሰላም በፍቅር። ስለዚህ አትጨቅጭቁኝ እያላችሁ ነው አብርሽ። ይኸው ዛሬ ማታ እንግዲህ ልጃቸውን ይዘው ከችላሉ። ሄርሜላ ትናንት አንኳኩተሽ ከች ስትይ ማንን አገኘሽ? አንቺ አብርሽን ስትጠብቂ አብርሽ እኔ ይሻልሃለሁ ስትይ እኔ ይሻልሃለሁ ስትይ ተቀድመሽ ቁጭ። አይ ሄርሜላ አሳዘንሽኝ፣ አሳዘንሽኝ፣ አሳዘንሽኝ ማለት በሰው ትዳር ገብቶ እንደዚህ መሆንም ይገባል ብዬ አላስብም። በቀደም እንግዲህ አይታችኋታል። እኔ ለብዙ ነገር እኔ ብዙ ነገሩን አስታውሸለት ብዙ ነገሩን እንትን ብዬለት እንዴ! ኧረ ጉድ ነው። በገዛ ገንዘቡ ባዝናናሽ ነው እንዴ? ብዙ ነገር አድርጌለት አዝናንቼው እንደዚህ ብዬው የምትየው ማለት ነው። በገዛ ገንዘቤ ነው ያዝናናኋት ብሎሻል። እንግዲህ ሰምተናል ሁሉንም እና ለማንኛውም ዛሬ ሄርሜላዬ ቁርጥሽን አውቀሽ አልፈሽ ብትቀመጭ ይሻልሻል ማለት ነው። በሰው በልጅ እናትና በልጅ አባት ባትገቡ ማለት ነው። የእነ ማናችሁ እና ቤር የምትባሉትና እና ቤርም ወደ እስር ቤት ሄደዋል ማለት ነው። ወደ እስር ቤት ሄርሜላም ወደ እስር ቤት ሄዳለች። ግማሻችሁ ደግሞ ጋሽዬን ይቅርታ ጠይቃ እንደዚህ አረገች እንደዚህ አረገች ትላላችሁ። ጋሽዬ ላይኗም ሊያዋት አይችሉም። እንኳን እሷን ይቅርታ ሊቀበሉ ቀልቶ ማለት ነው። ዝም ብላችሁ የሌለ ነገር ባታወሩ ለጥሩ ነገር ስሩበት ማለት ነው። እና ሩታ አሁን በቃ ከባለቤቷ ጋር ትገኛለች ማለት ነው። ልጃቸውንና ባለቤቱን ይዞ ወደ አዋሳ ሲሄድ ታገኙታላችሁ። እናንተ ዝም ብላችሁ እንትን አትበሉ። እውነቴን ነው የምላችሁ። አንዳንዴ የምናጣቸውና የምናወራቸው አንድ ላይ ሆኑ ይችላሉ። ዝም ብላችሁ ብዙ ነገር ባታወሩ ብዙ ነገር እንትን ባትሉ ማለት ነው። እና እኔ ደስ የሚለኝ ከሩታ ጋር እንዲሆን ነው እንጂ ከሄርሜላ ጋር እንዲሁ በጭራሽ እንዲሆን አልፈልግም። አብርሃም ማለት ነው። አሁን ብዙዎቹ አዝናንተዋለች ምናምን ሩታ ትሻለ እንትላ ማነች ስሟቴ እሷ ትሻለዋለች ምናምን ትላላችሁ። የሚሻለውን እሱ እኮ ነው የሚያውቀው። የልጁን እናት ትበልጥበታለች ብዬ ነው የማስበው። ለጊዜያዊ ስሜት ነው እንጂ ሄርሜላ ቢሆን ብትሆን ማለት ነው በኋላ ገልብጠው እንደማትሄድ ማንም እንትል አይደለም። ማንም የሆነ በቃ ለጊዜው እንትል ብላ ነው እንጂ እልህ ተያይዛ ነው እንጂ ሄርሜላ እንኳን ለአብርሃም ሚስት ልኮነው ጎረቤትም አትሆነው ማለት ነው። እውነቴን ነው የምነግራችሁ። እኔ እውነቴን ነው የምነግራችሁ። የልጇን አባት ትታ ልጇን እያስለቀሰች እንደገና ደግሞ የሰው ትዳር እያበጣበጠች ይቺ ሚስት ልትሆን ነው እንዴ? ሚስት እኮ የሚሆነው ተለምኖ ታይቶ ቤተሰብ ሽማግሌ ተልኮ ምናምን ነው። በአሁኑ ጊዜ የመጣው ነገር ቤተሰብ አያውቀውም። ተጋባን ይላሉ፣ ተፋታን ይላሉ፣ ሚዲያ ላይ ማለት ነው። ሚዲያ ላይ ይጋቡና ሚዲያ ላይ ይፋታሉ ማለት ነው። ብዙዎቹን አይታችሁ እንደሆነ ብዙዎቹን አሁን ኢትዮጵያ ላይ ያለው እንደዚህ ነው። ሚዲያ ላይ ይጋባሉ፣ ሚዲያ ላይ ይፋታሉ። እኛ እኮ ማጋባቱም ማፋታቱም እዳ ገባን እኮ። እኔ እውነቴን ነው የምላችሁ። ሲጋቡ ፍጥጥ ብዬ ያለው ሲፋቱ ደግሞ ፍጥጥ ብዬ ያለው። እኔ ምን ልሆን እስቲ ምን እንሆን? እናንተን በማየት አሁን ሊፋቱ ነው አሁን ሊጋቡ ነው እያልን በስጋትም መሞታችን ምንድን ነው? እኛ ምን ቤት ነን? ወጥ ቤቶች ነን እንዴ? ጉድ እኮ ነው። አለቅላቂዎች ሆነን ቁጭ አልን እኮ።
ዛሬ ከሩታ ጋር ስናዩ በደስታን ፈነጥዝና ነገ ደግሞ ከሄርሜላ ጋር ስናይ ወይኔ ወይኔ እያልን ሁላችንም እናብዳለን። እኔ እውነቴን ነው የምላቸው ከሄርሜላ ጋር ሲሆን አብሬች እኔ ደስ አይለኝም። እኔ በጣም ነው ሩታን መወዳት ማለት ነው በነገራችን ላይ